ማስገቢያ መላኪያ 6000 ሪያል አስገቡ ብለው አካውንት ልከውላቸው ቤተሰብ ብሩን ቶሎ ስላላከ እዚሁ መንግስት ተቀበራት ብለው ውሸት። የሳውዲ መንግስት ትኩስ ሬሳ ሳያስመረምር አይ ግን አሰሪዎቿ እነሱ እኮ ነው ያስቀጠሯት። እንዳው እሷ 6000 አታ ነው እንዴ ከቤተሰብ አንቱ የሚባለው 6000 ሳውዲ ስንት መስሉክ ነው በኢትዮጵያ? ቆይ በኢትዮጵያ ልንገርክ። በቃ አንድ እቺ ልጅ አመት ከምናምን ሰርታለች። አዎ የአመት ደሞዟን ልካለች እኮ በየወሩ ደሞዟን ትልካለች። ሰላም ነው በየወሩ ትልካለች። ኦኬ አዎ እናትየውን እኮ ቅድም ጠይቋቸው ኦሮምኛ ሙባረክ እያስተረጎመ ጠይቂያቸው ልካለች አሉ። በኢትዮጵያ 300,000 እኮ ነው መኩ። አስበቋል የሬሳ ሳጥን ዋጋ 300,000 ብር። አረ ምን አይነት ናቸው? ፈጣሪው ድረስ ልጅ ለሞተበት ቤተሰብ እንደው እውነት ራሷን ሰቅላ ሞታ እንኳን ቢሆን ኖሮ ልጅ ለሞተበት ቤተሰብ የሬሳ ሳጥን 300,000 ብር መግዣ 300,000 ብር ላክ ይባላል? ቤተሰብ ልጅ ለሞተበት የገጠር ሰው። ኧረ ግን እንደ ቢሮዎች እንደዚህ እንደ ደላሎች ግን እኮ ጨካኝ የለም። መጀመሪያ ደላላ ሲሆኑ ልባቸውን አውጥተው ጥለው ነው መሰለኝ። ምንም ልባቸው ለሰው እንዳይራራ ለሰው ልጅ ሀዘኔታ እንዳይኖራቸው አውጥተው ጥለው ነው መሰለኝ። እናትየው እንዴት ጉስቁል ያሉ እንደሆኑ አይታችኋል። አመዳቸው ቡን ያለ ክስል ያሉ እናት። አሁን ለእኚህ እናት ልጃችሁ ራሷን አጥፍታ ቢሮ ውስጥ ሽንት ቤት ውስጥ ራሷን በሻርፓ አንቃ ገላለች። ስለዚህ ሬሳዋን እንድንልክላችሁ ከፈለጋችሁ የሬሳ ሳጥን መግዣ 300,000 ብር ላኩ። እንደ ደላላ ጨካኝ የለም። እማዬ ትሙት ያሳዝናል በጣም። ከዛ ቶሎ ብሩን ስላላስገባችሁ መንግስት እዚሁ ቀበራት ብለሽ ፍንፍን የድፍረታቸው ድፍረት ደግሞ ፖሊስ ሳይጠሩ ሻርፑን በቢላ ጂቢ ስኪን ቢላ ምናምን ኦሮምኛ ነው የሚያወሩት፣ ግን ስኪን የሚለውን ቃል አረብኛ ነው አይደል? በኦሮምኛም ስኪን ከሆነ ስኪን በአረብኛ ቢላ ማለት ነው። አንዷን ቢላ ምጭትላትና ተቀብላ በቢላ ሻርፑን ልትቆል እንጂ ድፍረታቸው። እኔ የሞተ ሰው ባይ ብዬ ወደ ራሴ ስመለስ ፖሊስ ነው የምጠራው። አልነካም። እህቴ እናቴ ልጅ ብትሆን አልነካትም። ወዲያው እዛው ቆሜ ፖሊስ ጋር ነው የምደውለው። አምቡላንስ ነው የምጠራው፣ ፖሊስ ነው የምጠራው እንጂ ደፍሬ አስክሬን አልጠጋም። እነሱ እኮ ተረባርበው ሶስቱም ሄደው ከበቧትና ሻፑን መጎተት ጀመሩ። ድፍረት። የት ነው ያለሁት እያለች ነው፣ ግን የምታውቅ አልመሰለኝም። ቲክቶክ ሎጊን ብሎ ሲገባ የሆነ ቦታ ወዟታል መሰለኝ። የት ነው ያለሁት ምናምን እያለች ነው። እንግዲህ አቢባን ሰርች አድርገሽ ነው ይሄንን ላይቭ ሼር አድርግላታ። ኦኬ ወደ ዋትስአፕ ሊንኩን ነክታ ትግባኒ እኮ እንደዛ ነው። ቅድም እንተ የት ነው ያለሁት አለች። ሌላ ቦታ ሄዳ ይሆናል። ከዛ አበባ ካለው አበባ ስጪ በላት። ምንም ካወቅች ሙቤ አካውንት ከአበባ ካለው አበባ መስጠት ካወቀች አበባ ስጪ በላት። አለው ወላሂ አበባ አለው አበባ ስጪ። ምን ነው ባቺ በራሷ ራሱ ምንም አታቅልች አልহামዱሊላህ በሚለው መታለች እኮ። ይሄው እንደውም ሰርች አድርጌላት መጀመሪያ ላይ ሀቡ ብዬ ይሄው በቃ ሰርች ቦታ ላይ መጀመሪያ ላይ አስቀምጬላታለሁ። ትመጣለች ብዬ አስባለሁ። ላይቭን ሼር ብታረግላትና ሊንኩን ነክታ ብትገባ ግን ጥሩ ነው። ሙቤ እሷን ደግሞ እንዴት ሰርች እንደምታረግ ማሳየት ከባድ ነው። ኦኬ በጣም እኮ ትንሽ ልጅ እኮ ናት። በአላህ ፓስወርድ እየቀየረች ነው ወይስ ምንድን ነው ይሄ ነገር? ኧረ ዝም በል። ሬድሚ አሪያድ በቃ በታይተኝ አሪያድ የሆነ ነገር ሲያመጣል ሎኬሽን ነው ሎጊን የተደረገ ሎጊን ምናምን ሲል ሌላ ነገር በኋላ ይደርሳል እኮ ኔቱ ሰዶቦ ሌላ ነገር ይደርሳል። ግን
ኦኬ የታለች? ይኸውና ልኬልሻለሁ። ይሄን ነክተሽ ነይ። ቃል ትወጣለች። ጠብቆልኝ ሙባረክ ሙሰማ የሚል 63,000 ፎሎወርስ ነካ አድርገሽ ነው ያለኝ ኩን እና ፍላወር መስጠት ትችላለሽ አለው። ፍላወሯን ነካት ወይ ቁጥር ጻፊ። የሙባረክ ሰከንድ አካውንት ነው። ለነገሩ አንተ ስለምታውቅ ያው አየኋትኝ ሌብል አለው አይደል? ይሄም አካውንት እኮ 29 ሌብል ነው። አዎ ይኸውና እሷ ናት። በቃ አግኝቻታለሁ። አበባ መስጠት ቻለችበት። አዎ እዛ ነግሬያት አስተምሬያን ነው በስንት መከራ የጋግሜ እያየኋት በጣም አሳዘነችኝ። ቪዲዮ ያዥ እናቱ ቪዲዮውን ነካ አድርጊውና ነይ። አሁን ኢንቫይት ላርግሽ። አሁን 50 ሰከንድ ጠብቂ ይላል። ከ50 ሰከንድ በኋላ ያበራል። ሰላም ኧረ ክፈች ከት እንደዚህ ብሎ እኔ እዚህማ ማን ማየት ፈልገህ? ኧረ ክፈች። ቆይ ማኩዬ አይ ኒቃሚስት ናት ከሆነች ምን እናደርጋለን? ኒቃሚስት ነሽ ሌላ ጊዜ ላ ወላሂ እኔ ታዲያ ለዚህ ለአንተ ብራ ተደብቄ እመጣለሁ። ኬት ይመጣል? አይ ምን ዋጋ አለው ቪዲዮ ማስከፈቱ? እንዲህ ከሆነማ ሚኒንግ የለውም። ቪዲዮ የፈለገችው አቡ እኮ ድምፅ ከዚህኛው ስልክ ያወራችኝ ሰዓትና አይደለም ኖ እንትን ላይ ያለሽ አሁን አስተርጓሚ ሆንሽበት ላይ ፎቶ ሸቆ አላር ሙባረክ ፎቶ አለ አይደል? እሷ አለ አውጣው ፎቶዋን። እንዴ በፎቶ እንድትታየች እዚህ ጋር የማትታየው ለምንድን ነው? ማኩዬ ቆይ አንዴ ኒቃሚስት ከሆነች ያንን ማክበር ስላለብን ዋናው ከድምጿ ጋር ስለሆነ ድምጿ እኔ ከመጣልኝ ድምጿ እኔ ሳወራ እናሳድጋትና ማኩ ላያጣት ይችላል። እኛ ደግሞ ፎቶዋንም አለን እንዲህ ይናገራለሁ ካለች ንቃቢስት መሆኗንም ደግሞ ነገ ከነገ ወዳ ጠይቀን እንዲሁ የምትኖር ከሆነች ችግር የለውም። እንዲሁ ማትኖር ከሆነች ግን ወላሂ እንደገዳይ ነው መወስዳት። እውነቴን ነው የምላችሁ። ግን ሙባረክ አይደለም አንተ እንዲህ የምትኖር ከሆነ ፎቶዋን ኬታ መጣችሁት እናንተ? ከአይዲዋ ነው መኩዬ፣ ከኢቃማዋ ነው። እውነት ለመናገር መኩዬ ከኢቃማ እዛ የሚሰራ ፍቃድ አለ፣ እዛ ላይ ነው መኖሪያ ፍቃዷ ላይ ነው ያወጣ ነው አለ ፓስፖርቷን ከዛ ነው። እሺ ትቀጥል። ልጠይቅ ወይስ ትጠይቂያለሽ? አይ ቆይ አንዴ 1 ሰከንድ። እሺ አንድ ጥያቄ ብቻ የምሰጥሽ አለ እዚሁ እሷ ባለችበት ቦታ። ውክልና አረብ ሀገር ላይ ሲሰጥ አሎ 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 እንዴ አዲስ መጥራት ጀመረ። አሎ አሎ አይ ኦኬ ስልኬ በመሃል ደውሎች ሲገባ ነው የሚቋረጠው። ያ አላህ ታርጌት ስታገኙ ይስተካከላል። ታርጌትና አለቀ በቃ። ከዚህ በኋላ አልደውልም። ራሷ ናት አሁን ራሷ ናት። ነው ስልኩ እኮ አጠገቧ ሊሆን ይችላል። ልጅቷም አጠገቧ ልትሆን ትችላለች። ያኮ ፕሩቭ አያደርግም። ኤኒዌይ የምትጠይቋትን ጠይቋት። እኔ ግን አልተዋችም። በጀሚላ ስም ነው በመዲና ስም ነው የመጣችው። እሷም ትሁን አትሁን ጠይቋት፣ በቃ ጠይቋት። አዎ የመዲናን ጓደኛ ትሁን እቺ ከፈለገች ቢሮ ኃላፊም ትሁን። እኛ የምናውቀው ድምጿን ድምጿ ምናምን ሳይሆን መዲናን ወክላ ነው የመጣችው።
መረጃ ሁላችሁም ማስረጃ ናችሁ ለነገ ማለት ነው። لا قرآن مشهد اني مدينة كالهون قرآن تسكبي مدينة لا اني مشهد اوكي اني مسكر يوم سدوكو مصافون كفتشي قرآن እንደዚህ መተሁኝ ተዘጋቻለሁኝ والله انا مشهد አንድ ጥያቄ አቡዬ ላንቺ እኔ ከመሀል ከገባው ስለሚረበሽ አንደኛው እናቷ ይገባሉ 7 ቁጥር ጻፍ የሚጠይቁት ጥያቄ አለ። እኔ አንድ ነገር የምነግርሽ ውክልና ከኢትዮጵያ ሲሰጥ እናትና አባት በእናታችሁ ውክልና ተቀበሉን እያሉ ነው የሚሰጡት። ለሷ ግን ቤተሰቦቹ አያቋትም ጭራሽ መፈጠሯንም። እንዴት ነው ውክልና? ይሄ እንዳትረሺ ለማለት ነው። ዋላ አስታውስቻለሁ። ሌላው ሚውት ይዣለሁ። ቤተሰብ እናት ትገባለች። እናትየው ይግቡና ነው ጥያቄ የምንጀምረው። ለእናትየው 7 ቁጥር ጻፉ ስትል ሁሉም 7 ቁጥር እንደሚጽፍ አታውቅም አንተ አበሻ ናት። ንጉሴ በውስጥ ነገራችን ንጉሴ እሺ አቡ አንቺ በውስጥ አንቺ በኢሞ ያትና ከፎቶ ጋር ያም አጥጋቢ አይደለም። በኢሞ ሌላ ሰው ሊታየኝ ይችላል፣ 2 ሰው ሊሆን ይችላል። ስለዚህ በቃ አሁን እናትዬ ይግቡ፣ ጥያቄያችንን እንጠይቃለን። እኔ ቮይስ ሪከርድ ስላለኝ ከዛ ጋር ድምፁን እናነጻጽራለን። ችግር የለም ዶንት ወሪ። እናትየውን ይግቡ። ኢሞ ስደውል አሁን ስልኳ ፖዝ ይላል። ያኔ ከአጠገቧ ያለ ሌላ ሰው እንትን ሊለኝ ይችላል። ስለዚህ ያማ አሳማኝ አይደለም። እሱን የኢሞ ስልክሽ ለምንድን ነው ታዲያ ስደውል ይሄ ፖዝ የሚለው? ዳይሬክት ስለምደውል እኔ አሁን ገባኝ። ኦኬ እሺ ችግር የለውም። አንዴ እናትዬ ይግቡ። እናትየው እስኪ ያስገባቸው ሙባረክ። እኔ ላንቺ ጥያቄሽ መዲና ሚውትሽን አብሪውና እንድትመልሽልኝ። ዲሬክተሮች ተባበሩኝ። ይሄን ስም ይሄን ፕሮፋይል ካያችሁ አስገቡልኝ። በቃ እንደዛ አይደለም ላክልኝና እኔ ምነግርህን ኮድ እንዲጽፉት ነግራቸዋለሁ። ሞዴሬተሮች አይተው ያስገባሉ። አንተ ላክልኝ፣ እሱ ፕሮፋይል ስክሪንሾት አድርገው ዋትሳፕ ላይ ላክልኝ። እሺ ከዛ ሚውት አድርገህ ምነግርህን ኮድ ንገራቸው ለሚጽፉ እንዲጽፉ። እሺ እሺ መዲና አቤት። አንቺ ሳውዲ ስንት አመትሽ ነው? እኔ አመት ከጁላይ 29 ነው የመጣሁት 2004። ገና አዲስ ነሽ? አዎ። ኦኬ ብዙ አመት ይኖርሽ መስሎኝ ነበር። ልጆችሽ ኢትዮጵያ ናቸው? እኔ በፊት ሳውዲ ሰርቻለሁኝ። ኦኬ ከዛ ኢትዮጵያ ገብቼ ልጆች ወልጄ የኑሮ ጉዳይ ታውቂያለሽ፣ ውጭ ሀገር የጀመረ እግር አይቀመጥ። ልጆቼን ለማሳደግ ካለኝ ከኑሮ ሲከብደኝ ወደ ውጭ ሀገር መጣሁኝ። ጥሩ። ስለዚህ ልጆች ኢትዮጵያ ናቸው፣ ባለቤት ኢትዮጵያ ነው፣ አንቺ ብቻ ነሽ ሳውዲ ያለሽው ማለት ነው? እዛው ቢሮ ነው የምታድሪው ወይንስ ቤት አኮሞዴሽን አላችሁ? ባለ 3 መኝታ እንትን አላቸው። አፓርትመንት አለ። አንድ ክፍል የኔ ነው፣ ሌላው ደግሞ የልጆች ማረፊያ ነው። ኦኬ። አንቺ ብቻሽን አንድ ክፍል አለሽ፣ ሰራተኞቹ ደግሞ በተደራራቢ አልጋ ምናምን ብዙ ሆነው ያድራሉ። ኦኬ እሺ። እዚህ ቢሮ ስትሰሪ ስንት ጊዜ ሆነሽ? አመት ከ7 ወር። ምንድነው ስሙ ቢሮዎቹ? አልፈሪድ። ያው አውቀዋለሁ፣ ስልኩም አለኝ ሁሉ ነገር፣ ግን እውነቱን እንደምትናገሪ ለማወቅ ነው። አመት ከ7 ወር አልፈሪድ። እሺ ከዚህ በፊት ከእንትን አይዲ ላይ አለ ሁሉም አንብቤዋለሁ። ከአንቺ መስማት ፈልጌ ነው ውዴ። አንቺ ስራሽ ማስተርጎም ብቻ ነው? ሰው ታመጫለሽ? እኔ በማስተርጎም ነው የምሰራው። የሚመጣ ሰው ካገኘሽ አታመጪም? በኮሚሽን
በሰፈር የሚመጡ የራሴ ማቀም ልጆች ሲመጡ እመጣለሁ። ከዛ ድርጅቱ ቢሮ ያስብልሻል ኮሚሽን ከደሞዝሽ? ኖ አያስብልኝም። ለምን? ልጆቹ ሲመጡ ነው እንጂ እኮ ልጆቹ ሲመጡ ኮሚሽን ይታሰብልሻል። እንደዚህ እኮ እዚህ አይሰሩም፣ ኮሚሽን አይሰጡሽም፣ በደሞዝ ብቻ ነው። እና በማምጣትሽ ምን ትጠቀሚያለሽ? ብታመጭም ባታመጭም ደሞዝ ይከፈልሻል። እንደዛ ከሆነ አስተርጓሚ ከሆንሽ፣ ስለዚህ በማምጣትሽ ምንድን ነው የምትጠቀሚ? ዘመዶችሽን፣ የሰፈርሽ ልጆች በማምጣትሽ ምን ትጠቀሚያለሽ? እናገባሽ ልጆቹ ለእኔ ሊሰጡኝ ይችላሉ። ልጆቹ አሁን ገባኝ እኮ ከቢሮ ሳይሆን ከልጆቹ ነው የምጠቀመው። ከልጆቹ ገባኝ። ከቢሮን ግን ልትጠቀሚ ይገባ ነበር። እንዴ ለምን? ሰራተኛ እያመጣሽለት እኮ ነው። ወዶ ነው የማይሰጠው? መስጠት አለበት እሱ። ያችን ሰራተኛ እኮ ወስዶ በ6,000 እና 7,000 ሪያል እኮ ነው ለመዳም የሚሸጣት። በጣም እኮ ነው የሚያተርፈው። ስለዚህ ለአንቺም አዲስ ስለሆንኩኝ አዲስ ስለሆንሽ ነው የማያስብልሽ እንጂ ነባር ብትሆኝ ያስብልሽ ነበረ እንጂ በነፃ ለቢሮ ሰራተኛ ማምጣት እራሱ ፈልጎ መልምሎ ያምጣ። እሺ አባይነሽ ስንት ጊዜ ሆናት እናንተ ጋር? ነብሷን ይማረውና አባይነሽ እኛ ጋር የደረሰችው ማታ ሊነጋ ሲል ነው። ኖ አይደለም፣ መጀመሪያ ስትመጣ በእናንተ ቢሮ አመቷ ነው አይደል? ሳውዲ ከመጣች ማርች ስንት ቀን መሰለሽ የመጣችው? 2025 ለ2024 ነው 2025 ማርች 9 ነው ያበረረችው ወደዚህ። ኦኬ አባይነሽ 2025 ማርች አዲስ አበባ የወጣችበትን ማርች 9 ማርች 9 ከመጣች ቆይ ላስለው እንዴ። እሺ 2025 ማርች 9 ከዛ 2026 ማርች 9 አመቷ። አሁን ኤፕሪል አመት ከምናምኗ ማለት ነው። ኦኬ አመት ከሁለት ወር ኦኬ እሺ እናንተ ቢሮ ስንት ቀን አደረች ወደ መዳም ቤት ኮንትራክት ቤት ከመግባቷ በፊት? እዚህ አልመጣችም። ቀጥታ ወደ ከፊሏ ነው እኮ የሄደችው። ከፊል ነው የሚቀበሉት። ኦኬ ቀጥታ ከፊሏ ቢሮ አልመጣችም። ቀጥታ ከፊሏ ከኤርፖርት ተቀበላት። ቀጥታ ሹፌር ይቀበልና ምናልባት ተደወለባት። ጋይስ አይኖ አትጻፉ ይሄንን ኮሜንት። አይኖ ላሽ እያላችሁ ለፉ ሙሉ ጥያቄን እስከጨርስ ድረስ ኦኬ። ከዛ ቅድም እኮ እንዲህ ብለሽ ነበር፣ ግን እዚህ ጋር እንዲህ ነው ምላሽ የሰጠሽው ላለው ነገር ለምን ታበላሻላችሁ? እኔ አውቄ ላሽ የምላቸውን ነገሮች ላሽ ያላችሁ ጥያቄዎቻችንን እስክንጨርስ ድረስ ነገር አታበላሹ። ሞዴሬተሮች ኮሜንቱን ዝጉት። አይሰሙም። አንዳንድ ሰዎች ተባባሪ ናቸው፣ ሀቅ እንዲወጣ አይፈልጉም። ሄሎ አቡ። አቤት። ስልክ ተደውሎብሽ ነው? በመሀል ይገባል። አዎ እሺ እንትን ወዲያው ድራይቨሩ ሹፌሩ የቢሮ ሹፌር ተቀብሏት መዳም ቤት ወሰዳት። የእሷ የመጣችበትን ቀን እንዴት እንደሄደች መዳም ተቀብላት ከኤርፖርት ይሁን ድራይቨር ሸኝቷት፣ ያኛውን እርግጠኛ ያልሆንኩበትን መናገር አልችልም። ኦኬ ብቻ ግን ወደ ቢሮ አልመጣችም። ወይ ባባኔ ወይ አሰሪያን የተቀበላት ወይ ሹፌር ነው ያደረሳት። ብቻ ወደ ቢሮ አልመጣችም። ቀጥታ መዳም ቤት ነው የገባችው። ቀጥታ መዳም ቤት ነው የገባችው። ከኤርፖርት ቀጥታ መዳም ቤት